ከአክሱም ጽዮን ቅጽር ግቢ እስከ ጣና ሐይቅ ገዳማት በየዋሻውና በየዓለቱ ስር ከተሰወሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመናት ምስጢሮች መሃል ዛሬ አንዱን የብራና ገጽ አብረን እንገልጣለን። ይህ ገጽ በወርቅ ቀለም ያጌጠ አይደለም። በጥቁር ጥላና በደም የተጻፈ የተረሱ ሰማዕታት አጥንት የሚንኳኳበት አሁንም ድረስ የእሳት ወላፈን ሆኖ የሚጋረፍ የሰቆቃ መዝገብ። አየሩ በጭንቀት የታፈነበት፣ የቅዱሳኑ ጸሎት በንጹሃን ዋይታ የተዋጠበት ያ መከራ ዘመን። ይህ ታሪክ ትንፋሻችሁን ዋጥ አድርጋችሁ ልታዳምጡት የሚገባ የጥፋትና የተስፋ፣ የጨለማና የብርሃን ታላቅ ፍልሚያ ነው። ለዘመናት ምድራችን የሰላምና የብርሃን ደሴት ነበረች። በአንደኛው ክፍለ ዘመን በንግስት ህንደኬ ዘመን የገባው የወንጌል ብርሃን በቅዱሳን ነገስታት በአብርሃ ወአጽብሃ ዘመን ስር ሰዶ በአባ ሰላማ ከሳቴ ብርሃን አባታዊ ስብከት ሰማያዊ ማዕዛውን አውዶታል። በየተራራው ጫፍ አብያተ ክርስቲያናት እንደ ማለዳ ኮከብ ፈክተው የቅዱስ ያሬድ ማህሌት ከሰማይ መላእክት ዝማሬ ጋር ሲያስተጋባ ኢትዮጵያ የክርስቶስ ሙሽራ ሆና በግርማዋ ታበራ ነበር። ህዝቡ በወንጌል ቃል አምኖ ሕይወት ሰጪ የሆነውን ጥምቀት ሲቀበል አንድነቱ የጸና መሰለ። ነገር ግን ከዚህ ታላቅ የብርሃን ድምቀት ጀርባ በጨለማ ውስጥ የሚያደባ ሌላ ኃይል ነበር። ከኦሪት ህጋችን አንወጣም፣ ክርስቲያንም አንሆንም ያሉ ልባቸው እንደ ድንጋይ የደነደነ ወገኖች ነበሩ። ከዘመን ዘመን ሲሸጋገር ይህ የእምነት ልዩነት ወደ ተዳፈነ የእሳት ፍም፣ ወደ ቂም በቀል እሳተ ገሞራነት ተቀየረ። እናም ከ800 ዓመታት የክርስትና ጸጋ በኋላ ያ ተዳፍኖ የነበረው የቂም እሳት ፈነዳ። ከታሪካችን ጥልቅ ጉድጓድ ውስጥ እንደ እፉኝት እባብ መርዙን የቋጠረ አንድ አስፈሪ ስም ብቅ አለ። ዮዲት፣ የጥፋት መልክተኛዋ ዮዲት ጉዲት ህዝቡ በሰቆቃው መሃል እሳቶ ጋጽዋ ጉዲት ብሎ የጠራት፣ የአክሱምን ስልጣኔ ያነደደችው፣ አብያተ ክርስቲያናትን ያፈረሰችው፣ የካህናትንም ደም እንደ ውሃ ያፈሰሰችው የጨለማዋ ንግስት። ይህ የ40 ዓመታት የደምና የእሳት ዜና መዋዕል ነው። የትዕቢትና የጭካኔ ጥግ፣ ግን ደግሞ የቤተ ክርስቲያናችን የማትበገር ጽናትና የትንሣኤ ታሪክ ነው። ዛሬ ወደ ኢትዮጵያ ጥልቁ የጨለማ ዘመን፣ ወደ ዮዲት ጉዲት የጥፋት መንኮራኩር ልወስዳችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ይህ ይባቤ ነው። በዚህ መንፈሳዊ ጉባኤ የቤተ ክርስቲያንን ጥልቅ ሚስጥር፣ የታሪክ ድርሳናትንና ለህይወታችን የሚጠቅሙ መንፈሳዊ ቁም ነገሮችን በጥልቀት የምንማማርበት መድረክ ነው። አብራችሁን እስከ መጨረሻው ብትቆዩ በህይወታችሁ እንደምታተርፉ ባለሙሉ እምነት ነን። ከመጀመሪያው ክፍለ ዘመን አንስቶ የክርስትና ጉዞ በኢትዮጵያ እንደ ንጋት ኮከብ ደምቆ ነበር። በአንደኛው ክፍለ ዘመን በንግስት ህንደኬ ባልደረባ በቅዱስ ባኮስ አማካኝነት የብስራት ዜናው ወደ ቅድስቲቱ ምድር ሲገባ ኢትዮጵያ ለሰማያዊው ብርሃን ልቧን ከፈተች። ይህ የብርሃን ጭላንጭል ግን በአራተኛው ክፍለ ዘመን በቅዱሳን ነገስታት በአብርሃ ወአጽብሃ ዘመነ መንግስት በመንፈስ ቅዱስ በተቃኘው በአባ ሰላማ ከሳቴ ብርሃን ስብከት አማካኝነት እንደ በረከት ጎርፍ ሀገሪቱን አጥለቀለቃት። አብዛኛው የኢትዮጵያ ህዝብ ልቡ በወንጌል ተማርኮ ጥምቀተ ክርስትናን እንደ አንድነት ማህተም ተቀበለ። ምድሪቱ በዝማሬና በምስጋና ተሞላች። አብያተ ክርስቲያናት በየኮረብታው ላይ እንደ ከዋክብት ፈኩ። በዚያ ዘመን ኢትዮጵያ የክርስትናና የስልጣኔ ፋና ነበረች። ይሁን እንጂ በዚህ ወርቃማ ዘመን ውስጥ የጥላቻና የቂም ዘር በስውር ይዘራ ነበር። ጥቂቶች የጥንቱን የሙሴን ህግ ኦሪትን የሙጥኝ ብለው በወንጌል አናምንም፣ ክርስቶስንም አንቀበልም፣ ህግ ኦሪቱንም አንለቅም በማለት በአቋማቸው ጸኑ። እነዚህ ወገኖች በቀዳማዊ ሚኒሊክ ዘመን ከኢየሩሳሌም እንደመጣ የሚነገርለትን የይሁዲ እምነት መከተላቸውን ቀጠሉ። ከክርስቶስ የብርሃን መንገድ የራቁት እነዚህ ፈላሾች ከአክሱም ቅድስት ምድር በውድም ይሁን በግዴታ እየወጡ በወልቃይት ገደላማ ስፍራዎች፣ በሰሜን ተራራማ ሰንሰለቶችና በላስታ ድንጋያማ ምድር በአዲስ መኖሪያ ሰፈሩ። እነዚህ ተራራማ ምሽጎች ለፈላሾቹ መጠጊያ ብቻ አልነበሩም። በክርስትናው ሥርዓትና በመንግስቱ ላይ ያላቸውን ቂም የሚያበስሩበት ምሽጋቸው እንጂ። በወልቃይት ገደላማ ስፍራዎች፣ በሰሜን ተራራማ ሰንሰለቶችና በላስታ ድንጋያማ ምድር በአዲስ መኖሪያ ሰፈሩ። እነዚህ ተራራማ ምሽጎች ለፈላሾቹ መጠጊያ ብቻ አልነበሩም። በክርስትናው ሥርዓትና በመንግስቱ ላይ ያላቸውን ቂም የሚያበስሉበት ምሽጋቸው እንጂ። ልክ እንደ ሰሜን ተራሮች ልባቸው በክርስትናው እውነት ላይ የደነደነ ሆነ። ቁጥራቸውም እንደ ባህር አሸዋ በዛ። ምንም እንኳን ለጊዜው ጸጥታ ቢሰፍንም እስከ መጨረሻው ሊዘልቅ ግን አልቻለም።
በወልቃይት ሸለቆዎችና በሰሜን ገደላማ ዋሻዎች ውስጥ ቂም እንደ ሰደድ እሳት ለመቀጣጠል ሰዓቱን ይጠብቅ ነበር። ጊዜው እየገፋ ሲሄድ በ9ኛው መቶ ክፍለ ዘመን አጋማሽ በ1852 ዓመተ ምህረት ገደማ ከእነዚህ ልበደንዳና የአይሁድ እምነት ተከታዮች መካከል እንደ መብረቅ የምታስገመግም እንደ ጥቁር ጥላ ምድሪቱን የምትጋርድ አንዲት ሴት በቀለች። እርሷም መርዛማው የጥፋት ፍሬ ዮዲት ነበረች። የዚህች እንስት አባት ስም ጌዲዮን ይባላል። ዮዲት ተራ ሴት አልነበረችም። ነፍሷ ዓለምን በሚገለባብጥ የጥፋት እሳት የምትነድ፣ ልቧ ደግሞ በዘመናት ቂም የከረረ የጥፋት መልእክተኛ እንጂ። የዮዲት አይኖች የረከሱ ምኞቶችንና የጭካኔ ብልጭታን የሚያንጸባርቁ ነበሩ። ቃላቶቿ ልብን የሚሰርቁ፣ አእምሮን ደግሞ በረቂቅ መርዝ የሚበክሉ ሆኑ። ኃይለኝነቷ እንደ ወንዝ ሙላት የሚገታው ጠፋ። ታሪክ እንደሚነግረን ዮዲት ሲበዛ ውብ ነበረች። ብዙዎችን ደምግባቷ ገዛቸው፣ ውበቷን በረከካቸው። ታዲያ በዚህ ወቅት ነበር የላስታ ባላባትና የቡግና መሬት ገዢ የነበረው አንድ ክርስቲያን መሳፍንት በዚህ ሴት የውበትና የብርታት ወጥመድ ውስጥ የወደቀው። ልክ የእሳት ራት ወደ እሳት ብርሃን እንደሚሳብና መጨረሻው ጥፋት እንደሚሆን እርሱም ወደ ዮዲት ውበትና አስፈሪ ኃይል ተሳበ። በውበቷ ተማርኮ በአይኖቿ አስማት ታውሮ የክርስትና ጥምቀቱን፣ የነፍሱን ድህነትና የቀደመውን ቅዱስ ኪዳኑን ሁሉ እንደዋዛ ጣለው። ያ ክርስቲያን ባላባት ከአንገቱ ላይ ቅዱሱን መስቀል አውልቆ በዮዲት እግር ስር ወረወረው። ሃይማኖቱን ለውጦ ለስጋዊ ምኞቱ ሲል ነፍሱንና ሀገሩን ለጥፋት አሳልፎ ሰጠ። ይህ ጋብቻ ብቻ አልነበረም፣ የጥፋት ቃል ኪዳን እንጂ። የተመሰረተው ትዳር የዮዲትን ኃይል አጎለመሰው። የመጪውን መከራ ጥቁር ጅራፍ ይበልጥ አወፈረው። ክርስቲያን የነበረው ያ ባላባት አሁን የዮዲት ቀኝ እጅ ሆነ። ሰራዊቱን፣ ሀብቱንና ተሰሚነቱን ሁሉ ለእርሱ አስረከበ። ዮዲት አሁን በገዛ ወገኖቿ ብቻ ሳይሆን በቀድሞ የክርስትና ምሽግ በነበረው ስፍራ ሳይቀር ተሰሚነትና ተቀባይነት አገኘች። ይህ አጋጣሚ ደግሞ ተጨማሪ ሰራዊት፣ ተጨማሪ ድጋፍና ተጨማሪ የክፋት መንገዶችን ከፈተላት። የጥፋት መንኮራኩሯ መንቀሳቀስ ጀምሮ ነበር። ፍጥነቱም ቀስ በቀስ እየጨመረ ሊያቆመው የሚችል ምንም አይነት ኃይል የሌለ እስኪመስል ድረስ ወደ አክሱም ተወነጨፈ። በየሸንተረሩና በየጎጡ የዮዲት ስም እንደ ነጎድጓድ ሲያስተጋባ የጀግንነት ሳይሆን የመጪው ጥፋት፣ የፍርሃት ድምጽ ሆኖ ነበር። ልቧ በምን አይነት የቂም በቀል እሳት ይነድ እንደነበር፣ አእምሮዋስ ምን አይነት የጥፋት ሰንሰለት ያሰላስል እንደነበር በዚያን ጊዜ ማንም ሊገምት አይችልም። ነገር ግን በአክሱም ሰማይ ላይ የተጋረደው የጥላ መጠን ከቀን ወደ ቀን እየሰፋና እየጠቆረ መጣ። የመከራ ንፋስ ነፈሰ፣ የደምንና የለቅሶን ጥላም አንዣበበ። በዚህ ሁሉ የውጥረት መሃል ያቺ የክርስትና የብርሃን ፋና የነበረችው የኢትዮጵያ ኩራትና ሞገስ የሆነችው ታላቋ የአክሱም መንግስት እንደ ቀድሞዋ አልነበረችም። የጥንቱ ግርማ ሞገሷ ደብዝዞ ኃይሏ መንምኖ ነበር። በቀይ ባህር ላይ የነበራት የንግድና የባህር ኃይል የበላይነቱም ተሸርሽሯል። የንግድ መስመሮቿ ተዘግተዋል። ድንበሮቿ በአዳዲስና ባልተጠበቁ የእስልምናን ሃይማኖት ለማስፋፋት በሚጥሩ ወራሪ ኃይሎች በኩል ይገፉና ይጨነቁ ነበር። የአክሱም አንበሳ ጥፎች የወለቁ፣ ግዛቱም የተሸበሸበ መሰለ። የውስጥ የስልጣን ሽኩቻዎች የድሮውን አንድነትና ጥንካሬ አዳክመውታል። ይሄኔ በዚህ በተዳከመና በተሸረሸረ ዙፋን ላይ የንጉስ ድልናዕድ ልጅ አንበሳው ውድም ተቀመጠ። ነገር ግን እርሱ ገና የ12 ዓመት ብላቴና ለጋ ሕፃን ነበር። የንግስናው ዘውድ በራሱ ላይ ሲጫን የኃላፊነቱ ክብደት ከእድሜው በላይ ሆነ። ትከሻዎቹ የታላቁን ግዛት ሸክም ለመሸከም ገና ያልጠነከሩ፣ እጆቹ የጦር ሰይፍን አጥብቀው ለመጨበጥ ያልበቁ ሆኑ። ልጁ በተንገዳገደ ዙፋን ላይ በውጥረት በታጀበ ቤተ መንግስት ውስጥ ነገሰ። ዮዲት ከሩቅ ሆና ይህንን ሁሉ ትመለከት ነበር። በክፋት የተሞሉ አይኖቿ የአክሱምን መዳከም በንቃት ይቃኛሉ። እርሷ ዙፋኑ ላይ ያየችው ተጋላጭ የሆነ ሕፃንን በቀላሉ የሚሰበር፣ በቀላሉ የሚፈርስ የሸክላ ዕቃ የመሰለ መንግስትን ነበር። ይህ የወርቃማ ድል በእጇ የገባ መሰላት። ያ የዘመናት ቂም፣ ያ የክርስትና ብርሃን የማጥፋት ሰይጣናዊ ጉጉት አሁን በዮዲት አማካኝነት እውን የሚሆንበት ጊዜ የደረሰ ይመስል ነበር። የአንበሳው ድምን የልጅነት ድካም የእርሷን የጭካኔ ዕቅድ ለማስፈጸም የተመቻቸ በር ሆኖ ታያት። ሰራዊቷን በስውር አደራጀች። የጦር መሪዎቿን አዘጋጅታ የጥቃት ሰዓቷን በጉጉት ትጠባበቅ ጀመር። ልክ አድብታ የምትጠባበቅ ነብር ምርኮዋን ለመንጠቅ ቅጽበትን እንደምትጠባበቅ ዮዲትም የአክሱምን መጨረሻ ትንፋሽ ሽቅታ ለመንጠቅ ተዘጋጀች።
የአክሱም መኳንንትና መሳፍንት በዙፋኑ ዙሪያ ተሰብስበው ስለ ግዛቱ ደህንነት ሲማከሩ፣ ዮዲት ግን የሕፃኑ ንጉስ ውድቀቱን ታሰላስል ነበር። የጥላቻው እሳት ከቀን ወደ ቀን ጋመ። ያን ጊዜ የአደጋው ደወል ጮኸ። የፍጻሜው መጀመሪያ ታወጀ። ዮዲት የጥፋት ነጋሪቶቿን ጎሰመች። ድምጿም እንደ መብረቅ በየተራራው አስተጋባ። የላስታ የሰሜንና የወልቃይት ፈላሾችን በአንድነት ሰበሰበች። ልባቸው በጥላቻ የደነደነ፣ አይናቸው ደም ሲፈስ መመልከትን የተጠማ፣ ሰይፋቸው ለክርስቲያኖች እልቂት የተሳለ ኃይል ነበር። ሌሎችም በፍርሃት ተገደው ወይም በሐሰተኛ የሥልጣን ተስፋ ተታለው ከእርሷ ጋር ተሰለፉ። ምድርን ያጨለመ፣ ሰማይን ያስደነገጠ ግዙፍና አስፈሪ ሰራዊት ተሰበሰበ። አንድ ዓላማ ብቻ ነበራቸው፣ አንድ ሰይጣናዊ ተልእኮ፣ የክርስቶስን ብርሃን ከኢትዮጵያ ምድር ማጥፋት፣ የኦሪትን ሕግ በምትኩ ማስፈን እና ኢትዮጵያን በራሷ የክፋት አምሳል መቅረጽ። ለእርሷ እያንዳንዱ የቤተ ክርስቲያን ደወል ሲሰማ የሞት ጥሪ ያህል ነበር። እያንዳንዱ የመስቀል ምልክት የጥላቻዋ ማነቃቂያና መንስኤ ሆነ። የአክሱም መኳንንትና መሳፍንት ከዚህ በፊት አይተውት የማያውቁትንና አእምሯቸው ሊገነዘበው የማይችለውን የክፋት ማዕበል ሲመለከቱ ልባቸው በድንጋጤ ተመታ። ጦርነት አዋጭ አልነበረም፣ የክፋቱ ኃይል ከአቅም በላይ ነበርና። በዚያች የጭንቀት ሰዓት የግዛቲቱ ብቸኛ የተስፋ ጭላንጭል፣ የወደፊቱ ብርሃን በ12 ዓመቱ ሕፃን ንጉስ በአንበሳው ድም ሕይወት ላይ እንደሆነ ተረዱ። የንጉሳዊውን የዘር ሐረግ ለማዳን ያችን ትንሽ የብርሃን ፍንጣቂ ከጥፋት ለመታደግ አንድ አማራጭ ብቻ ነበር የቀራቸው፣ ሽሽት። በድቅድቅ ጨለማ ተሸፋፍነው ልባቸው በፍርሃት እየመታ አይኖቻቸው በእንባ ተሞልተው ሕፃኑን ንጉስ አቅፈው ከአክሱም ወጡ። ከኋላቸው የሚቃጠሉ ከተሞችን፣ የፈረሱ አብያተ ክርስቲያናትንና የንጹሃንን ዋይታ ትተው ሸሹ። መንገዳቸው በእሾህና በአደጋ የተሞላ ነበር። እያንዳንዱ የቅጠል ሹሹታ፣ እያንዳንዱ የሌሊት ወፍ ጩኸት የዮዲትን ጭፍሮች የሚያስታውሳቸው ይመስል ነበር። የመጨረሻው መሸሸጊያቸው፣ መጠጊያቸው የሸዋ ደጋማ ምድር መንዝ ሆነ። መንዝ በተፈጥሮ የተገነባች ጠንካራ ምሽግ፣ ገደላማ ሸለቆዎችና ለመድረስ አስቸጋሪ የሆኑ ዋሻዎች የሞሉባት ነበረች። ጠላት በቀላሉ ሊደፍራት የማይችል፣ ቢደፍራትም ለመከላከል አመቺ የሆነች ምድር። እዚያ በጢስ በታፈነ ሰማይ ስር በተስፋ መቁረጥ በተዋጠ ልቡ ተቀመጠ። ሕፃኑ ንጉስ የግዛቱ የወደፊት ዕጣ ፈንታ በእጁ ላይ እንዳለ ሳያውቅ በታማኝ አገልጋዮቹ እቅፍ ውስጥ ተኝቷል። የአክሱም ሹማምንት በመንዝ ተራሮች ላይ ሆነው ወደ ሰሜን ሲመለከቱ የሚያዩት የጭስ አመድና የጥፋት ምልክትን ብቻ ነበር። በዚህ ጊዜ ከልብ የመነጨና በእንባ የታጀበ ጸሎታቸውን ወደ ሰማይ አቀረቡ። አቤቱ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ይህንን መከራ ከላያችን አርቅልን፣ ሕፃኑ ንጉሳችንን ጠብቅልን፣ ለሀገራችን ለቤተ ክርስቲያናችን ተለመነን እያሉ በምሬት ይማጸኑ ነበር። ነገር ግን የዮዲት የጥፋት እጆች ረዣዥሞች ነበሩ። በአክሱምና በዙሪያዋ ያሉ አብያተ ክርስቲያናት የዕለት ከዕለት የእሳት ራት ሆኑ። ካህናት በየመቅደሱ ደጃፍ ላይ ለእርሷ የደም ሰለባዎች ሆኑ። የአክሱም ጎዳናዎች በንጹሃን ደም ታጠቡ፣ በሰቆቃና በዋይታ ተሞሉ። ከዛም ቃላት ሊገልጹት የማይችሉት ሰይጣናዊ ጭካኔ የተሞላበት ድርጊት ተፈጸመ። በቅዱሱ ተራራ በደብረ ዳሞ ላይ። ይህ ተራራ የኢትዮጵያ ነገስታት ልጆች የሚማሩበት፣ የሚጸልዩበት፣ ለወደፊት ንግስና የሚዘጋጁበት የከበረ ቦታ ነበር። በዚህ ተራራ ላይ 400 የሚሆኑ የመሳፍንት ልጆች፣ የወደፊት የኢትዮጵያ ተስፋዎች፣ የንጉሳዊው የዘር ሐረግ ቡቃያዎች ይኖሩ ነበር። ዮዲት ይህንን ስትሰማ ልቧ በክፋት ተሞላ። አንድም የንጉስ ዘር፣ አንድም የወደፊት ተቀናቃኝ፣ አንድም የክርስትና ተስፋ ከምድር ላይ እንዳይቀር ፈለገች። ጭፍሮቿን ወደዚያ ቅዱስ ስፍራ፣ ወደዚያ የንጹሃን መኖሪያ ላከች። ትእዛዟ እንደ ብረት የቀዘቀዘ፣ እንደ መርስ የከፋ ነበር። ሁሉንም በሰይፍ ግደሏቸው የሚል ሆነ። ያ ቅዱስ ተራራ፣ ያ የጸሎትና የትምህርት ቦታ በአንድ ጀንበር የደም መታጠቢያ፣ የሰቆቃ ሜዳ ሆነ። 400 ንጹሃን ልዑላን፣ ገና የሕይወትን ጣዕም ያላዩ ታዳጊዎች እንደ በግ ለመታረድ ተነዱ። ጩኸታቸው፣ ለቅሷቸው፣ የድረሱልን ጥሪያቸው በሰይጣናዊ ጭካኔ ጸጥ ተደረገ። የአንድ ሙሉ ትውልድ የዘር ሐረግ፣ የወደፊቱ የአክሱም ተስፋ በአንድ ቀን በንጹህ ደም ጎርፍ ጠፋ። አዲሱ ተራራ ደብረ ዳሞም በደም ታጠበ። ሰማዩ ሳይቀር ያን ቀን ያለቀሰ ይመስል ነበር። ምድር በንጹሃን ደም ረክሳ ረጠበች። የዮዲት ጭካኔ ከሰው አእምሮ በላይ፣ ክፋቷም ጥልቀቱ የማይለካ ሆነ።
የኢትዮጵያ ታሪክ እንደርሷ ያለች ጨካኝ ገዢ የጥፋት መልእክተኛ አይቶ አያውቅም። በዚህም ምክንያት ህዝቡ በየአካባቢው የክፋቷንና የጭካኔዋን መጠን የሚገልጹ የተለያዩ ስሞችን አወጡላት። በትግራይ ህዝብ ጉዲት ተባለች። ትርጉሙም ጉደኛ፣ መዓት አምጪ ማለት ነው። በአፋር ህዝብ ዘንድ ጋጽዋ ወይም ጋዋ ተባለች። አስፈሪ አውሬ፣ ሰውን የምትበላ ማለት ነው። በሌላው የሀገሪቱ ክፍል ደግሞ እሳቶ ተብላ ተጠራች። የምታቃጥል፣ ሁሉን አመድ የምታደርግ። ስሟ ከእርግማን ጋር የተቆራኘ ከጥፋት ጋር የተሳሰረ ሆነ። ዮዲት የሚለው የጥንት ስሟ ተረስቶ ጉዲት በተባለው የጭካኔ መጠሪያዋ በታሪክ ማህደር ሰፈረች። የጨለማው ዘመን ይበልጥ እየጠቆረ የተስፋው ጭላንጭል ይበልጥ እየደበዘዘ መጣ። ነገር ግን ህፃኑ ንጉስ አንበሳው ድምና ታማኝ ተከታዮቹ በመንዝ ገደላማ ምሽግ ውስጥ እንደተሸሸጉ የሚገልጸው ዜና ከዮዲት ጆሮ ደረሰ። ያ የንጉሳዊ ዘር ስሩ ሳይመነገል እንዲቀር አልፈለገችምና ወዲያውኑ ደም የጠገቡ ልበደንዳና ተወጊዎቿን ወደ መንዝ ላከች። ትዕዛዟ ግልጽ ነበር። ያንን የህፃን ንጉስ ማርካቸው አምጡልኝ፣ የተረፉትንም ሁሉ ጨፍጭፏቸው። ነገር ግን የመንዝ ምድር ልክ እንደ እናት ልጆቿን የምትከላከል ለጠላት ደግሞ እጅግ አስቸጋሪ ሆነች። ገደላ ገደሉ የንጉሱ ታማኝ ተዋጊዎች ጀግንነትና የአካባቢው ህዝብ ጽኑ ድጋፍ ተዳምረው የዮዲትን ጦር መከቱት። ተዋጊዎቿ በሽንፈትና በብስጭት ተመለሱ። ዮዲት ግን ተስፋ የምትቆርጥ በሽንፈት ወደ ኋላ የምትል አይነት ሴት አልነበረችም። ቁጣዋ እንደ እቶን እሳት ዳግም ተቀጣጠለ። እኔ ራሴ አጠፋቸዋለሁ አለች። መንጋዋን እንደምትመራ ሴት ተኩላ ራሷ ጦሩን እየመራች ወደ ሸዋ ገሰገሰች። አንበሳው ድምና ታማኝ ባላባቶቹ የዮዲትን መምጣት ዜና ሲሰሙ በድጋሚ በሌሊት ተነስተው ይበልጥ አስቸጋሪና ለመድረስ አዳጋች ወደ ሆነው የመርሃ ቤቴ ምድር ሸሹ። መርሃ ቤቴ በከፍታና በጠባብ መተላለፊያዎች የተከበበ ለጠላት በቀላሉ የማይደፈር የተፈጥሮ ግንብ ነበር። ዮዲት እንደ ጥላ ሳታቋርጥ ተከተለቻቸው። ወደ መርሃ ቤቴም ዘመተች። ነገር ግን እዚህ ጋር ምድሪቱ ራሷ ከእርሷ ጋር የተዋጋች መሰለ። የመሬቱ አቀማመጥ አስቸጋሪነት፣ ለእንቅስቃሴ የማይመች መሆኑ እንዲሁም የንጉሱ ወታደሮችና የህዝቡ ድንገተኛ ጥቃት ኃይሏን አዳከመው። ሰራዊቷ በየቀኑ እየተመናመነ ሞራሉም እየላሸቀ መጣ። የዮዲት ትዕቢት ለመጀመሪያ ጊዜ በከባድ ፈተና ውስጥ ወደቀ። ያንን ልጅ ንጉስ ለመያዝ ያላት ሰይጣናዊ ጉጉት ከመሬቱ አስቸጋሪነት ጋር ሲላተም ሊሳካለት አልቻለም። ለጊዜውም ቢሆን ዓላማዋ ሳይሳካ በብስጭትና በቁጭት ተውጣ ወደ ሰሜን ኢትዮጵያ እንድትመለስ ተገደደች። ነገር ግን ይህ ሽንፈት የጭካኔ ዘመኗን አላቆመው። ለተጨማሪ 13 መራራ ዓመታት የሽብርና የጥፋት አገዛዟ ቀጠለ። በአጠቃላይ ለ40 ሰቆቃ የተሞሉ ዓመታት የዮዲት የጥፋት ጥላ እንደ ከባድ ደመና በኢትዮጵያ ሰማይ ላይ አንዣቦ ከረመ። 40 ዓመታት አብያተ ክርስቲያናት የእሳት ራት የሆኑባቸው መራራ ዓመታት፣ እሳት ያልጠፋባቸው፣ ደም ያልጎረፈባቸው፣ ቅዱሳት መካናት ያልረከሱባቸው ቀናት አልነበሩ። ምድር በዋይታ ሰማይ በኃጢአት ጠቁሮ ነበር። ተስፋ ከሞላ ጎደል የጠፋ ይመስል ነበር። የንጹሃን ጸሎት መቼ ነው መልስ የሚያገኘው? የዚህ ጨካኝ ገዢ መጨረሻስ መቼ ነው የሚሆነው? የሚሉ የሰቆቃ ጥያቄዎች በየሰው ልብ ውስጥ ያስተጋቡ ነበር። ነገር ግን የንጹሃንን ጩኸት የሚሰማው የኃጥአንን መንገድ የሚመለከተው የእስራኤል አምላክ ዝምታው የዘላለም አልነበረም። የዮዲት የክፋት ጽዋ ሞላ። ከእኩይ ተግባሯ ሳትመለስ የመጨረሻውን የጭካኔ ስራዋን ለመፈጸም ተነሳች። ኢላማዋ ደግሞ የኢትዮጵያ ክርስትና የውበትና የግርማ ሞገስ ተምሳሌት የነበረችው በቅዱሳን ነገስታት የታነጸችው ክብርት የአብርሃዋ ጽባ ቤተክርስቲያን ነበረች። ይህች ቤተክርስቲያን ተራ ህንጻ አልነበረችም፣ የክርስትና ወርቃማ ዘመን ማህተም እንጂ። ዮዲት ያችን የከበረች ታላቅ ቤተ መቅደስ በእሳት አቃጠለቻት። ዘመናትን የተሻገሩ ቅርሶች በወርቅና በእንቁ ያጌጡ ንዋያተ ቅድሳት በአመድ ተዋጡ። ዮዲት የጥፋት ጥማቷን ያረካች መስሏት እግዚአብሔርን ራሱን ድል እንዳደረገች አስባ በእብሪት እየፎከረችና እያቅራራች ትመለስ ጀመር። ትዕቢቷ ጣራ ነክቶ ነበር። የጥንት አባቶች መዛግብት እንደሚነግሩን ከዚህ የመጨረሻ የጥፋት ድርጊቷ በኋላ እግዚአብሔር መንገዷን አሳታት። ልክ አዲ ንፋስ ተብሎ ወደሚጠራው ቦታ ስትደርስ ከየት እንደመጣ ያልታወቀ ያልታሰበና ያልተጠበቀ ምድርን የሚያናውጥና ሰማይን የሚሰነጥቅ ግዙፍ አውሎ ንፋስ ተነሳ። አውሎ ንፋሱ የእግዚአብሔር የቁጣ ማዕበል፣ የዘመናት የንጹሃን እንባና ደም የፈጠረው የመለኮታዊ ፍትህ መግለጫ ነበር። ያ አስፈሪ አውሎ ንፋስ ያችን ምድር ያርበደበደች ክፉ ንግስት፣ ያችን እሳቶ፣ ያችን ጉዲት
ልክ እንደ ደረቅ ቅጠል ከምድር ላይ ጠርጎ አነሳት። እግዚአብሔር ትዕቢተኛዋን በአየር ላይ እንዳቦጀዲ እያሽከረከረ በአይን በማይገመት አስፈሪ ኃይል ይዞ አደካውህ ተብሎ በሚጠራው ስፍራ ሹልና አደገኛ በሆኑት አለቶች ላይ በኃይል ወርውሮ ጣላት። ስጋዋ ተበጣጠሰ፣ አጥንቷ ተከሰከሰ። በዚያች ቅጽበት የ40 ዓመታት የጥፋት ዘመኗ ያ የደምና የእሳት አገዛዟ አበቃ። የኢትዮጵያ መቅሰፍት የቤተ ክርስቲያንን ጠላት በዚያች ምድር ላይ ለዘላለሙ ተዘረረች። ነፍሷም ስቃይዋ ወደማያልቅበት የጨለማ ስፍራ ወረደች። የ40 ዓመታት የጨለማ ዘመን በአንድ መለኮታዊ የቁጣ ቅጽበት ለዘላለም ተደመደመ። የእርሷ መቃብር ከውቅሮ ከተማ በታች በአደካው አቅራቢያ አንድ ትንሽ የድንጋይ ምልክት ብቻ ተደርጎበት ይገኛል። ይህ ምልክት የክብሯ ሳይሆን የወደቀችበት የጥፋት ጥልቀትና የደረሰባት መለኮታዊ ፍርድ ለትውልድ ሁሉ ዝምተኛ ምስክር ሆኖ ይኖራል። ያቺ ምድርን ያናወጠች፣ ነገስታትን ያሸበረች፣ ቅዱሳንን ያሳደደች የዮዲት ጉዲት መጨረሻ ይህ ሆነ። የእግዚአብሔር ፍርድ ቢዘገይም መቼም አይቀርም። የንጹሃን ደም በከንቱ አይፈስም። የቤተ ክርስቲያንም ጸሎት መልስ አያጣም። ነገር ግን ዮዲት በሀገራችንና በቅዱስ ቤተ ክርስቲያናችን ላይ ያሳረፈችው ጠባሳ ጥልቅና ዘላቂ ነበር። በዋጋ የማይተመኑ የዘመናት ታሪክና የእምነት ቅርሶች ወድመዋል። ስፍር ቁጥር የሌላቸው ንጹሃን ነፍሳት በአጭር ተቀጭተዋል። የእናት እንባ፣ የህፃናት ጩኸት፣ የካህናት ደም በምድሪቱ ላይ እንደ ዝናብ ወርዷል። የአክሱም ግርማ፣ የጽዮን ውበት በጭካኔ እሳት ተለብልቦ ነበር። ይሁን እንጂ ከዚህ ሁሉ የጥፋት አመድና ፍርስራሽ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደገና አንሰራራች። እምነታችን በከባድ የመከራቶን ውስጥ ብትታፈንም እንደ ብረት ቢቀጠቀጥም አልጠፋም፣ አልከሰመም። ይልቁንም እንደ ተፈተነ ወርቅ ይበልጥ ጠራ፣ ይበልጥ ጸና፣ ይበልጥ ብረት ሆኖ ወጣ። የዮዲት የጥፋት ማዕበል የእምነታችንን ቅርንጫፍ ሊሰብረው ቢሞክርም ጥልቁን የሰደደ ስሩን ግን ሊነቅለው አልቻለም። ቤተ ክርስቲያን ከሞት ጥላ ስር ተነስታ የትንሣኤን ብርሃን ዳግም አበራች። የዮዲት ታሪክ የሰው ልጅ ከእግዚአብሔር ሲርቅ ምን ያህል አውሬ ሊሆን እንደሚችል የሚያስታውሰን መራራ ማስታወሻ ነው። ስሟ ለዘመናት እንደ ማስጠንቀቂያ ያስተጋባል። ነገር ግን ከዚያም በላይ ይህ ታሪክ የቅዱሳን አባቶቻችን ጸሎትና የምእመናን እንባ በከንቱ እንዳልቀረ የእምነትና የማይሞት ኃይል ያሳየናል። የሰማዕትነት ደም ለቤተ ክርስቲያን እድገትና ጥንካሬ ዘር ሆነ። ዛሬም ዮዲትን የመከራ ዘመኗን ለማስታወስ ልባችንን በሐዘን ይደማል። ነገር ግን ከሐዘኑ ባሻገር የእግዚአብሔርን ታላቅ የማዳን ሥራ እናያለን። ቤተ ክርስቲያናችን በታሪክ ማዕበል ውስጥ አልፋ ዛሬም በግርማዋ ትገኛለች። መስቀሉ አሁንም ከፍ ብሎ ይታያል። የወንጌል ቃል አሁንም ይሰበካል። የቅዱስ ያሬድ ጣዕመ ዝማሬ አሁንም በየአድባራቱ ይፈሳል። ይህ የእግዚአብሔር ቸርነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማጠፋ መሆኗን ለዓለም ሁሉ የሚያበስር ነው። ስለዚህ በታሪክ ውስጥ የተማርነውን አንዘነጋም። በእምነታችን እንደ ጽዮን ተራራ እንጸናለን። ለሚመጣውም ትውልድ ይህንን ታሪክ፣ ይህንን ኃይል እውነቱን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።